አባዬ በቃ ታሰረ አይደል? አዎ ታሰረ። አውቀዋለሁ። ልጁ በድንገት ህይወቱ አልፎብናል። እሱ እኮ ፖሊስ ነው። ፖሊስ አይመታም። ረፊ እና አባዬ ንፍቶ አባዬ ንፍቶ ታላፋ። እሺ በቃ እፈታልሻለሁ። ያው አባዬን ተውት ማለት አባዬ ምንም ያደረገው ነገር የለም። አባዬ ሰው አልገደለም። ምንም ያደረገው ነገር የለም። የእውነቴን ነው። አባዬ ምንም አላደረገም። ሰው አልገደለም አባዬ። እና ማን የገደለው? አቶ ደረጀ እንግዲህ በጣም በነገራችን ላይ እንግዲህ በትልቁ ትምህርት እየተማርንበት የሚገኘው ዳጣ ድራማ በጣም በትልቁ በተለያየ መንገድ በተለያየ አንፃር በተለያየ መልኩ እንግዲህ ከተዋናኞች ከያንዳንዳቸው በጣም ትልቅ ትምህርት እየወሰድንበት ያለ ድራማ ነው። ሁላችንም ተመችቶን እየተዝናናንበት በዛ ላይ ደግሞ ከመዝናናቱ ባለፈ በጣም በትልቁ እየተማርንበት ያለ ድራማ ነው። እንግዲህ ሁላችንም ደስተኛ ሆነን እየተከታተልነው እንደሆነ ተስፋ አደርጋለሁ። ቤተሰቦቼ በእርግጠኝነት ሁላችንም እየተማርንበት ነው ብዬ ምንም ጥርጥር የለኝም ማለት ነው። እንግዲህ በዛሬው ክፍል በጣም ደስ የሚል ክፍል ላይ ነው የምንገኘው። እንግዲህ እንደሚታወቀው ዳጣ ድራማ በጣም ትንሽ ውስብስብ የቤተሰብ ውስብስብ ችግሮች፣ የፍቅር፣ የጓደኝነት፣ የቤተሰብ በቃ ልዩ በቃ ልዩና ልዩ ቤተሰብ ያለበት ነው እንግዲህ የሚገኘው። በመጨረሻም እንግዲህ ዛሬ አዲስ ነገሮችን ይዘን የመጣ ነው። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰቦቼ አብራችሁኝ እስከመጨረሻ ቆዩ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። ውድ ቤተሰቦቼ እንግዲህ በጣም አመሰግናለሁ ሁሌም እንደምታደርጉት ላይክ፣ ዛሬም ሰብስክራይብ በማድረግ አብራችሁን ቆዩ። እናንተ በጽሁፍ እኛ በድምጽ እንግዲህ ዳጣ ድራማን አብረን እንቆያለን ማለት ነው። እንግዲህ በዛሬው ክፍል አቶ ደረጀ የአባትነትን በጣም ልዩ ግርማ ሞገስ፣ ክብር አባት ማለት ምን ማለት እንደሆነ እስከ ጥግ ድረስ ያሳየበት ነው። አባት ይቆጣል፣ ይማታል፣ ይሳደባል፣ ይመክራል፣ ይገርፋል። ከዛም ባለፈ ደግሞ የሆነ ችግር ሲመጣብን ራሱን አሳልፎ ይሰጣል። አባት በተለይ ለሴት ልጁ ያለው ክብር ወይም ደግሞ ሴት ልጁ የሆነ ነገር ምንም አይነት ጥቃት እንዲደርስባት በፍጹም አይፈልግም። ወንድ ልጅን ይፈልጋሉ ማለት አይደለም። ወንድ ልጅ እንደሱ ኃይለኛ ጎበዝ ብርቱ ሆኖ ራሱን በራሱ እንዲያሸንፍ ነው አባት የሚመኘው። ሴት ልጅ ግን አባት ማለት ለሴት ልጅ ጠበቃ፣ ሞገስ፣ ክብር ነው። ከዛ አንፃር እንግዲህ አቶ ደረጀ ለልጆቹ፣ ለትዳሩ፣ ለህይወቱ፣ ለቤቱ ያለው ለስራው ያለው ክብር በጣም ለየት ያለ ነው። እንግዲህ ከአቶ ደረጀ ብዙ እንማራለን ብለን ተስፋ እናደርጋለን። አቶ ደረጀ የደረሱበትን በዙሪያው ያሉ ያንዣበው የተለያየ አደጋዎችን ምንም እንኳን ለትዳሩ በጣም ልዩ ክብር ያለው ወንድ፣ ለቤተሰቡ ትልቅ ኃላፊነት የሚሰማው አባት እንደመሆኑ መጠን ደግሞ ችግሮችና ፈተናዎች ሳያገኙት ማለፍ አልቻለም። በቃ ይሄ የህይወት ውጣ ውረዷ ነውና አቶ ደረጀም እንግዲህ በዚህ ውስጥ እያለፈ ነው የሚገኘው። እሱም እንግዲህ ባላሰበው መልኩ በጣም በትልቁ ቻሌንጅ ሆኗል። ይሄንን ቻሌንጅ እንግዲህ እንደሚታወቀው የመጀመሪያው የዳጣ ጎዳና ማደግ ነበረ። የጓዳና ማደጉን ያመጣው የመጀመሪያ እንግዲህ ምኞቱን ተመኘ። የተመኘውንም አላጣም። እንግዲህ በሆነ ሰዓት ባያገኘውም የተመኘውን ምኞቱን በስካር አማካኝነት እንግዲህ አገኘ ማለት ነው። ያም እንግዲህ እንደሚታወቀው ከሰላም ጋር አብሮ ማደር ነበረ። መጀመሪያ የተመኘው እንግዲህ ወይዘሮ ማርታ ለትምህርት በሄደችበት አጋጣሚ ከሰላም ጋር እንግዲህ ከሰራተኛው ሰላም ጋር በመሆን የሆነ ያሰበውን ነገር ምኞቱን ፈጸመና ከዛ ያ ምኞት አድጎ ዛሬ ይሄው ተራራ የሚያክል ችግር ፈጥሮ ተገኝቷል። የመጀመሪያው እንግዲህ አቶ ደረጀ ያው እንግዲህ ወንድ ልጅ እንደመሆኑ መጠን ተመኛት። ከዛ ወይዘሮ ማርታ በሌለችበት አጋጣሚ ትዳሩን፣ ህይወቱን፣ ሁኔታውን ከማየቱ ባየበት አሻጋሪ ማርታ በአጋጣሚ በሌለችበት ሰዓት ላይ ከቤት ወጣ ብሎ እንግዲህ ጠጥቶ በመጣበት ሰዓት ላይ ስካሩ እንትን ሆነውና ምርኩዝ ሆነውና ዲፍረንስ ሰጠውና እንግዲህ ከሰላም ጋር እንዲያድር ሆነ። ከዛም ዲያጣ ተጸነሰች። ከዛም ተወለደች። ስትወለድ እንግዲህ አውጥተው ትዳሩ ለዓለም እንዳይናጋ፣ ህይወቱ እንዳይበላሽ፣ የልጆቹን እናት እንግዲህ የሚወዳት ሚስቱን ማርታን ላለማጣት ሲባል ያችን ልጅ አሳልፎ ጣለ ማለት ነው።
በዛ በጣለበት አጋጣሚ ላይ እንግዲህ በጣም ነበረ እንግዲህ ብዙ ነገሮች ነበር የተሰማው ከሚባለው በላይ ማለት ነው። ጥሏት መጣ፣ ትዳሩን ህይወቱን ቀጠለ። ግን የሚገርመው ነገር አእምሮ ሰላም አልሰጠውም ነበር። ሁሌም አእምሮ ጥያቄ ይፈጥርበታል ብዙ ነገሮች። ከዘመናት በኋላ እግዚአብሔር ረድቷት ዳጣም እንግዲህ በብዙ ችግርና እንትኖች መካከልም ቢሆን አልፋ እንግዲህ ደረሰች ማለት ነው። እድሜዋ ለዚህ ሲበቃ እንግዲህ ከሰዎች ጋር ተገናኘች። ከነ ብሩክ ጋር ከነ ሞገስ ጋር ያላት ቀረቤታ ያው እንደ ጎዳና ልጅ ከመሆኗም አንፃር ደግሞ ከሰው ጋር ተግባቢ፣ ጨዋ፣ ጎበዝ፣ ጠንካራ ስለነበረች በቃ ለነሱ ጋር በጣም ተግባቢ ሆነች። ከዛ አንድ ነገሮችን ስታወራ ሲቆይ በመጨረሻ እንግዲህ የሚገርም ቤተሰብ ፈልቆ ቁጭ አለ ማለት ነው። አባቷን ፍለጋ በነበረችበት ብዙ ውጣ ውረዶችን ወጣ ወርዳ በመጨረሻ እንግዲህ አባቷን አግኝታለች። አባቷም እንግዲህ አቶ ደረጀ ነበረ በተጠረጠረው በተባለው በጥቆማ በተሰጣት ቦታ ላይ በመሄድ የተባለውን ሰው አግኝተዋለች። ያገኘችው እንግዲህ አቶ ደረጀ ነበረ። አቶ ደረጀም እንግዲህ መጀመሪያ ስትመጣ በጣም ነበር የደነገጠው። ምንድን እንደሆነም የተፈጠረ ያለው ነገር አልገባውም። ከዛ እንግዲህ እሷንም ይዞ ሄዶ ለማረጋጋትና ብዙ ነገሮችን ለማድረግ አደረገ። ከዛ በኋላ ብዙ ነገሮችን አውርተው እንግዲህ ወደ እውነታው መጥተዋል። ከዛም እንግዲህ በእግዚአብሔር ቸርነት ሁሉም ነገር ተሳክቶ ዲኤንኤውም ተመርምረው እንግዲህ አባትና ልጅ መሆናቸው ተረጋግጧል። ከዛ በኋላ እንግዲህ ዳጣ የእናትነት ጥያቄ ነበረ። እናቷን በምትጠይቅበት ዙሪያ ደግሞ ትንሽ ነገሮች ቻሌንጅ ነበሩ። በመጨረሻም እንግዲህ ሰላምም የሷም ግፊት ተጨማምሮበት ሰላምም ደግሞ ያው ሌላ ልጅ እንግዲህ ልጇ ስለጠፋችባት የኔ ያክል አመት በሰራተኛ ቤት ውስጥ ተቀምጣ ያለች በመጨረሻ እንግዲህ ይሄ ነገር በመፈጸሙ እሷም በጣም አዝና እንግዲህ ልጅን ስትለው ነበረ። ልጇንም እንግዲህ አገኝታለች። በመጨረሻ ዳጣም እንዲሆነች እሷ አቶ ደረጀ ነግሯታል። ቢነግራትም ለዳጣ ግን እስካሁን እናቷ ሰላም እንዲሆነች አታውቅም። ያው ጥያቄዋ እንዳለ ሆኖ ግን ሰላምዬ ለምንድነው አንቺ ግን ስለ እናቴ ያወቅሽ ይሄን ያክል ጊዜ አብሬሽ ስኖር ያን ያክል ጥያቄ ስጠይቅሽ ብዙ ነገሮችን ስል ለምንድነው ያልነገርሽ በማለት ነው እንግዲህ ሰላም እንዲውላ ጠይቀቻት። ብዙ ሰላምም እንግዲህ አረ ዳጣዬ ምንም የለም እሱን ደግሞ አባትሽን ጠይቂው እንደዛ ከሆነ ስትለው ማን አባቴ ማን ነው ስትላት እንዴ ሲሳይ ነው አባትሽን ሲሳይ ነው ሄደሽ ጠይቂው እያለቻት ነበርና እዚህ ጋር ዳጣ ላይ የሆነ ውስጥ የጠረጠረው ነገር አለ። በተለይ ደግሞ እንግዲህ አብጌል በነገረቻት መሰረት ወይም ደግሞ ባየችው አንዳንድ ነገሮች ካየቻቸው አንፃር ብዙ ነገሮች እየገመተች ነው። በቀጣይ አዲስ ቪዲዮ ገና ሰላም ቆዩ ባይ